እሱን መሳደብ፣ መጥፎ ቃላት መጠቀም። አሁን እንደዛ ማድረግ እውነት ሀይሚን ያስደስታል ብላችሁ ታስባላችሁ? እኔ ሀይሚ መሰደብ ደስ ያሰኘኛል እንዴ? እኔ እኮ ሰላም ጋር ገብቼ ሙልጭ አድርጌ እኮ ተናግሬያታለሁ በሀይሚ የተነሳ። አትናገሪያት፣ አትስደቢ። እኔንም እኮ ሰድባኛለች። እኔም እኮ ሴት ነኝ። ሰላም ጋር ብቻ አይደለም እኮ ቅመሜት የምትዘቀዘቀው ነው። ሁለቱንም ማያከፈለሽ። ሁለተኛ ነገር ደግሞ የሀይሚን ፕሮፋይል ተጠቅመው ሲያችን ቆንጆ ሴት አንጣ ያሉት የሀይሚቶች ናቸው እንዴ? አይደለም። ይህንን ግንዛቤ ውስጥ ቆንጆ ሴት አምጣ የሚሉትማ ታዲያ ሌሎቹ ናቸው። አውቃለሁኝ እኮ እንደዛ የሚሉትማ የእሱ ደጋፊዎች ናቸው። ግን ቢሆንም አሁን ሁለቱንም የሚወዱት አይታችሁ ከሆነ ሁለቱንም የሚወዱት ቢኤች እያሉ የእሱን በቃ እነሱን አንድ የሚያደርግ ነገር ነበር የሚጽፉት የነበሩት። 8 ቁጥር አትጻፉ እየተባለ 8 አትጻፉ ከተባለ እሺ ብሎ አለመጻፍ ነው በቃ። ወንጌል 8 ቁጥር ስለተጻፈ ምን ችግር አለው? እስቲ እሱ ሀይሚን ህጀ ልቀስቅሳት 1 ቁጥር ጻፉ 2 ቁጥር ጻፉ ሲላል ነበር ሲጻፋል ነበር። ቁጥር ስለተጻፈ ምንም ይመጣ ነገር አይደለም። አይ አትጻፉ እያለ ነበር። አሁን ቁጥር አትጻፉ እነዛም እያሉ ነበረ። አትጻፉ በቃ ቁጥር ከተባለ እሺ ብሎ መታዘዝ ምን አለበት? በዛ ላይ ልጁ ሁኔታውን አይታችሁታል አይደል? በቃ ከሀይሚ ጋር ድንገርሽ ብሩኬን ጠልተነው ሳይሆን ሴት ጋር እንዲናየው አይፈልጉም። ገባ? አብዛኛው የሀይሚ እህቶች ይሄ ማለት እንዲለያዩ አንፈልግም። ገብቶሻል? ግን ሰው የሚያየው በሌላ ነገር ብሩኬ እንደዚህ የሚናገሩት ምናምን ካልፈለግነው እኮ አንናገረውም ነበር። ሀይሚ ጋር እንዲሆን ባንፈልግ ኖሮ እንደዛ አንናገረውም፣ ኮሜንት አንሰጠውም። ኦልሬዲ አንፈልግም፣ ያኔ ሀይሚ ጋር እንዲሆን አንፈልግም ማለት ነው። ለምን እንደዚህ ታደርጋለህ ብሎ ኮሜንት የሚሰጠው በቃ እንዲለያዩ ስለማንፈልግ ነው። ያን ግንዛቤ ውስጥ ማስገባት አለባችሁ። ሲቀጥል ደግሞ ከተናገራችሁ ሁሌ ስለ ሀይሚ እህቶች ሳይሆን ሚዛናዊ ሆናችሁ እንዲህ ሀይሚ የሚረገጣለ እንዴ ደግሞ ሲረገጥስ እስከ ቤተሰቡ አለ አይደለም እንደምትረገጠው። ይሄንንም እኮ አውቃለሁ። ዱንያ ያውቃለሁ። ካወቅሽ ሁለቱንም ነው ማውራት ያለብሽ። ሁለቱንም ማውራት ማለት አይደለም። ግን አሁን እዚህ ጋር ሲጽፉ ያየሁት እኔ የማውቃቸው ሰዎች በቃ መጥፎ ቃላት ሲናገሩ ሰማሁኝ እና ሲጽፉ አየሁኝ እና በጣም አዘንኩኝ። አሁን ይሄ ማለት ይሄ ልጅ ሀይሚዬን ስለሚወዷት ነው። ሀይሚዬን የምንወዳት ከሆነ በቃ እሷ የምትወደውን እኔም እኮ ብሩኬ የሚሰራውን አንዳንድ ነገሮች እያየሁ እኮ ተቃውሜ ይናገራለሁኝ። ግን አሁን እዚህ ጋር ይሄ ልጅ እየተናገረ እወዳታለሁ በቃ እኔ ለወደፊት እያለ በቃ ሰላም እንዲፈጥሩ ጥሩ ነው በቃ አሁን ያሰብከው ምናምን ብሎ በቃ ልጆቹ ወደሚስማሙበት ደረጃ እንዲደርሱ ማድረግ ነው እንጂ ከታች ሆነን እንዲህ ነው እንደዛ ነው እያለን ስንጽፍ አሁን ሁለቱንም የሚደግፉ ልጆች አይቻቸዋለሁ። ሁለቱንም እና ገላኔ የምትባልች የእነሱ ግሩፕ አሁን በቃ ሁለት እዚህ ሌላ ሰው ስሜሽን አታርጊ። ስለሌላ ሰው ስሜሽን አይቻቸዋለሁ ሲደግፉ አብረው እንትን ሲሉ ነበር። ሁለቱንም ፎቶ እያደረጉ ለሁለቱም እኔ ሁለት ፕሮፋይል አደረኩ ማለት ሁለቱንም ወዳለው ማለት ነው። እንዴ የሰው ልብ አታውቂም እዚህ ማለት ነው። ምን ልናወራ ምን ብቻ ግን እኔ የኔ እናት እኔ ሁላችንም እኔ ፕሮፋይል እኮ ሁለቱም ማድረግ እችላለሁ። ገብቶሽ ነው? በፕሮፋይል ማንም አይሄድም። እኔ አሁን ፕሮፋይል አላረግም አይደለ? ሀይሚ ግን ብዙ እኔ ስለ ሀይሚ እንደዚህ ነኝ ሀይሚ እንደዚህ ነኝ ብዬ ማለት አልችልም። ፕሮፋይል አልጠቀማትም እሷን ማለት ነው። ግን እኔ ለእሷ እንትን ነው ገባሽ? ስለዚህ አሁን አንቺ የምትወጂው እና የምትቀርቢውን ሰው አትመክሪም። ጥፋት ስታይ አትናገሪውም። ስለምትወጂ ነው የምትናገሪው። እና ታዲያ ስለሚወዱት ነው ብሩኬን የሚናገሩት። ግን እንደዚህ አይነት ቃላት በመናገር አይደለም፣ መጥፎ ቃላት በመናገር አይደለም። የኔ እናት እንደዚህ አይደረግም። በቃ ይሄ ልጅ ስህተቷ እኔ አሁን ስህተት ሲሰራ ብሩኬ እንትን ላይ ዩቲዩብ ላይ እንትን ጽፋለሁ እንዲህ ይሄ ትክክል አይደለም ያረከው ነገር ትክክል አይደለም ብዬ ጽፋለሁ። ልጠይቅሽ ልጅቷ አፈቅርሃለሁ ብላ ባትመጣ ይገርምሻል? እንደዛ አይነት ልክ እኮ ነው። ኮንትሮል አድርጎ እንዴት ነው እናሳየዋለን እና አፈቅርሃለሁ ብላ ባትመጣ ይገርምሻል? እንዴ ሴት ልጅ እንደዛ አይነት አቀባበል ለወንድ ልጅ ተሰጥቶ በዛ ላይ ደግሞ በቃ አስቢ እዛ ደረት ላይ ወንድ ልጅ እኮ የሆነ ሰው አለኝ ካለ እንትንም አይልም አይደለም። እንደዛ ደረት ላይ ሊያስተኛ ቀርቶ አይደለም ብዙ እንትን አለ። ገብቶሻል? ስለዚህ መረዳት አለብሽ። ኦዲየንሱ ለምን ተናገረው ከማለት ውጭ እሱ ምን እያደረገ ነው? የሆነ ሰው የሚናገሩት ነገር ዝም ብለው ነው ወይ በዜሮ ነው ወይ ብለሽ ማሰብ አለብሽ። ልክ ነሽ። መናገር እኮ ተናገሩ። ግን ይሄ አይምሮ የሚነካ ንግግር አሁን ቅድም ምን ስትል ነበር? አንተ በቃ ለመናገር የሚቀፍ ሀይሚዬን የሚናገሯት ነገር ለመናገር አይደለም እኮ ወይ ከሌላም ነው እኮ አብዛኛው ይኸውልሽ የአብርሃም ሚስት ደጋፊም አሉ እዛ ጋር እሷ በስንት ነው እኮ ሀኒ አብዛኛው እኮ ልጅ ቅመሚን ፎቶ ይጠቀሙና የሚጽፉት እዛ ጋር የሆነ ነገር በተለይ የአብርሃም በዛ ሰዓት የሀይሚ ፎቶች ናቸው። ኔቨር በፕሮፋይል በተጠቀም አይደለም ገዝት ላይ ወይ እሱ ጋር ሲገቡ የሀይሚን ፕሮፋይል አድርገው ነው የሚገቡት።
ገባሽ? እና ስድብ ሲፈልጉ እሷን ፕሮፋይል ይጠቀማሉ። ተቀዘቀው እሱ በእውነት ለመናገርማ እሷ እንደ ሴትንማ ተቋቁመዋለች እግዚአብሔርን። አሁን እኮ የእሷ ሀናንዬ እኔ በጣም እኮ ነው እኔ እሷን ትናንትና ሳያት ራሱ እንዴት እንዳለቀስኩኝ እንዴት አንጀቴን እንደበሉኝ በቃ ፊቱን ስታዩ ቀና ብላ አይኗን እንዴት አንጀቴን እንደበላች። ስለዚህ ትወደዋለች፣ እሱም ይወዳታል። ያንቺ ባልሽ እንደው ለድሮ ባልሽ ነው እንግዲህ እኛ የምናውቀው ባልና ሚስት እንደሆነ ነው እኔ በራሴ ሄጄ የማውቀው ማለት ነው። እንደው ከሁኔታው አንጻር ወተት ነጭ ነው ስተምባል የምጠብቅ ሰው አይደለሁም እኔ ሀያት ማለት ነው። በሁኔታው እረዳለሁ። ስለዚህ እንደው ባልሽ የሆነ ሴት መጥቶ እንደው ልጥፍ ቢያደርግ እንደ ራስሽ አስበሽ ይሄ ነገር አይሰማሽም? እንዴት ይሰማኛል እኮ ዱንያዬ ይሰማኛል። ግን በቃ አሁን እነዚህ ልጆች ከአወራሩም ስትሰሚ በቃ እንዲመለስ እባክህ ብሩኬ እንደዚህ ይሄ ትክክል አይደለም እንደዚህ አታድርግ ብለን በፍቅር በቃ መናገር በቃ እንዲህ ቢሆን እንዲህ ነው እንዲህ ቢሆን እንዲህ ነው ብለን ነው ጭንቅላት አይምሮ የሚነካ ንግግር እሱን በቃ የሆነ ነገር በቃ ዝቅ የሚያደርግ ንግግር እኔም ወንድም አለኝ አንቺም ወንድም አለሽ ሁላችንም ግን የምንናገረው በማስተዋል እንናገር ብለሻል። ያነጋገርሽ ራስ ያስታውቃል እንጂ አስበሽ አይደለም። እኔ አሁን ወንድም የላችሁም እህት የለሽም? እህቱን ታዩና ሴት ነሽ ሴትነቱ እንትን ላይ ነሽ ቁመሻለ ጫማው ላይ ሴትነት ጫማ ላይ ማለት ነው። እዛ ላይ ሆነሽ አስቢያት። እሷንም አንደኛ እዚህ ያለ ስራዋ ትሰደባለች፣ ሁለተኛ እዛ ላይ የሚደረግባት ድርጊት ያንን ነው ማሰብ ያለባችሁ። ሁለተኛ ነገር ደግሞ ብሩክ ክብሩ ተነክቷል ተሰርቧል ካላችሁ ደግሞ የእሷንም እየተወራ ነው። ዱንያ ጠፊ ልጠይቃት ወንጌላት ማናት እሷ ጥያቄ ልጠይቅሽ። አንቺ እናትሽ እና አባትሽ አሁን ተጋብቶ አንድ ቤት እያሉ እናትሽና አባትሽ ሲጣሉ እናትሽ ወደ እናቷ ቤት ትሄድና በሽምግልና ነው እኔ እንደሚያውቀው ሽማግሌዎችን ልኮ ነው ጥፋተኛ ከሆነም ጥፋቱን አምኖ አንድ ላይ ይታረቃሉ እንጂ እስቲ አንቺ በየትኛው ይሄ ትምህርት ቢሆንም ድራማ ቢሆንም የትኛው አገር ላይ ነው እንትን ሴት ልጅ ቤት እያለች ባልና ሚስት ሆኖ ካሉ ወንድ ሴት ልጅን ይዞ ይመጣል መጥቶ እንድንታረቅ ነው ለዛ ነው ይባላል? እስቲ ብሎ ያውቃል? ቤት አባትሽ አንቺ እናትሽና አባትሽ ተጣልቶ ሴት ልጅን ይዞ መጥቶ ከአንቺ ጋር ለመታረቅ ስለፈለኩ ነው ብሎ ያውቃል? የት ሀገር አለ እንደዚህ ሀገር? አንቺ እስቲ ለእውነት ፍረድ። ትክክል እኮ አይደለም። እኔ እኮ ኮሜንት ላይ ጽፋለሁ ትክክል አይደለም። ልንገርሽ አንድ ላይ ትመልሻለሽ። ከዚህም በፊት እግዚአብሔርን እኔ ሁለታቸውን ነው የሚወዳቸው ማርያምን። ግን ከዚህም በፊት ሁሌ ይጣላሉ። ሲጣሉ ይታረቃሉ በራሳቸው። እሷም አልቅሳ እሱም የሆነ ነገር ብሎ እንኳን አንድ ቀን ከሶሲ ጋር የማይሆን ነገር ሰርቶ ድራማ ነው ብሎ በጣም እሷ አልቅሳ ወደ ቡታጀራ ስትሄድ ማንም ሰው መሀላቸው አልገባም። ፍፄ ራሱ እነሱን አገናኘ እንጂ መሀላቸው ገብቶ ሌላ ሴትም አምጥቶ አያውቁም። በራሳቸው ይታረቃሉ። ታዲያ ምን አይነት ፋሽን ነው አሁን እየተደረገ? አሁን ሃይሚ እሱን አትወድም፣ ወደ እሱ አትመለስም። እሱ አሁን ቢጠይቃት ቤት ውስጥ በቃ አብረን እንሁን ብሎ ብናገር ሃይሚ በጣም ትወደዋለች እኮ እሱ አይታረቁም። አሁን ይሄ ግልጽ የሆነ ነገር ለምን እንዋሻለን? ለምን ሌላ ሴት ይዞ መምጣት አስፈለገ? እሷ እኮ በራሷም ህሊና አላት እኮ። ሁሌ ትላለች ስራ ስሰራ ራሱ እንደምንታረቅ እኮ እኔ አውቃለሁ በኋላ ላይ ትላለች አይደል እንዴ? ይሄ እየገባው እያወቀ ለምን ሌላ ሴት? ይሄ እኮ ህመም ላይ ህመም ነው እኮ። እግዚአብሔርን ሴት ሆነሽ አንቺም እንደ ሴት ማሰብ አለብሽ እንጂ እኔ እንኳን አንቺ ልብሷ መንገድ ላይ እንኳን ሰላም ከአንቺ ጋር እየሄደ ባልሽ አንድ ሴት ሰላም ነህ እንደን ብትል እግዚአብሔርን ታለቅሻለሽ። እንደዚህ እሷ እንኳን ችላ ነው እግዚአብሔርን። ለምን ወይስ አፍቅራችሁ አታውቁም? ወይስ ያላገባችሁ ሰዎች ልትኖሩ ትችላላችሁ? እኔ ባለትዳር የአንድ ሴት ልጅ እናት ነኝ። እኔ እናት ታዲያ አሁን ባልሽ አንቺ ላይ እንደፈለገ ቢያደርግ ችግር የለውም ለአንቺ ኖርማል ነው። እኔ እኮ አይደለም እዚህ ጋር እኮ የማይገባኝ እኮ ስህመሙን እኮ አሁን እዚህ ጋር እኮ እነዚህ ልጆች እኔ አሁን እውነት ነው ብላችሁ የምታስቡ ሰዎች ናቸው። ይሄ ለማስተማርም ይሆናል እነዚህ ሰዎች አሁን ይሄን ስራ የሚሰሩት እንጂ እውነት አድርጎት እኔ ለድራማ አልቅሰሽ አታውቅም። ድራማ ነው ብሎ ታስቦ አልቅሻለሁ፣ አናለቅሳለን። ልክ ነው። እንደ እውነት ነገር መስሎሽ እኮ አልቅሰሽ ታውቃለሽ አይደል? ድራማ ቢሆንም እኮ ይሄ ጥፋት ነው፣ ትክክል አይደለም። በዚህ መንገድ ማለት እኮ አለብሽ። ሰውን ደግሞ በሰውነቱ ሳይሆን የምንጠላ በስራው ነው። ስራው ትክክል አይደለም እንጂ በሰውነቱ ማንም ሰውን አይጠላም። ይሄን ማወቅ አለብሽ አንቺ።
ትክክል ነው። እኔ አሁን ጠላችሁት አይደለም የኔ እናት። ቆይ አንዴ ያዳምጪኝ። ልንገርሽ አልኩሽ እኮ ወንድ ልጅ ደግሞ ሚስቱን ካላስከበረ ማለት ነው ማርያምን እሱ ድራማ ይስራ ከሷ ጋር እንደፈለገ ይሁን፣ ግን የራሱን ነገር ትቶ ሌላ ሴት የነገው የልጁ እናት ከሆነች ሌላ ሴት እሷን እንደዚህ አስገባባታለሁ አሲድ ደፋባታለሁ ምናምን ብላ ስትናገር ያል ሪፖስት ያደርጋል፣ እንደፈለገ ላይክ ያደርጋል። ለምን ወጥቶ እሷን እኮ በጣም ነው መወዳት። በቃ ድራማ ብንሰራም ብንሰዳደብም እንደዚህማ ማድረግ ማለት የለባችሁም። የኔ ናት፣ የወደፊት ምስቴ ናት። ለምን አይልም እሱ እኔን እንደፈለጋችሁ ከተሳደባችሁ እኔ ወንድ ልጅ ነኝ ጀግና ነኝ ይላል። አሞራን እዩት እስቲ ማርያምን፣ አሞራን ብታዩ አንድ ኮመንት ለእሷ መጥፎ ነገር ከተጻፈላት ምስቴ የተከበረች ሴት ናት ይላል። የማታ ልጅም አይታችሁ ከሆነ አንተ የጎንደር ነው የጎጀም ምናምን ስሉ ቆፍጡን ብሎ እስቲ እግዚአብሔር ደሃ ይሁን የማይረባ ሰው ይሁን ማለት መልኩ መጥፎ መልክ ይኑረው ደሃ ይሁን፣ ወንድ ልጅ ቆፍጣናና ቤት ምስቱን የማስከብር ወንድ ሲሆን ነው ደስ የሚለው እንጂ ፊቱ ሁሉ የምስቅ ወንድማ እግዚአብሔርን እኔ ፈጣሪ እንኳን ለእኔ ለጠላቴም አይስጥ። ይሄ ነው የምለው። እኔ እናት ሰማሁሽ። አሁን ሁሉንም ነገር ሰማሁ። አሁን ለምን አስወጣችሁ? ኔትወርክ ቤቴ ያስወርዳል፣ እየተደማመጥ ያስወርዳል። ጃለሌ እኮ ነች እኮ ቤቷ። አይ አሁን እዚህ ጋር እኔ ይቅርታ አድርጉልኝና እህቶቼ፣ ሁላችንም የተለያየ ቦታ ነው የምንኖረው። እኔ ሀይሚን እጅግ አድርጌ ነው መወዳት። እውነቴን ነው የምላችሁ። ይኸው እግዚአብሔር ምስክሬ ነው። ሀይሚን በጣም በጣም እኔ ገና ከና አብርሽ ጋር ከቤተሰቦቿ ጋር ስትሰራ ነው እኔ የምከተላት የነበረው። ግን ህመሟ ያመኛል። የእሷ ህመም ስታለቅስ አለቅሳለሁኝ በእውነት። ግን ያው ስራ እንደሆነ ልቦና እያወቀ ስትል አለቅሳለሁ። አሁን ፊልም ስናይ ድራማ ስናይ እውነት መስለው አይደል አስመስለው ትክክለኛ ሆነው ነው የሚሰሩት። ግን ፊልም ሁኔታው ታሪኩ ስለሚያሳዝንን እናለቅሳለን አይደል ፊልም እያየን በቃ እንጂ። አሁን እዚህ ጋር እኔ አሁን የብሩኬን ስህተት ሲሰራ ብሩኬ እንዲህ እያረክ ነው ልክ አይደለም ምናምን በቃ ስህተትን እንናገራለን። አንተ እንደዚህ የሆነ መጥፎ ቃላት እየተጠቀምን ሳይሆን ስህተቱን በቃ ብሩኬ ለምን እዚህ ጋር እንዲያደረገ የመጀመሪያው መቼ አረመ ታዲያ? እኛ እየጻፍን በቃ እሱን ያወራው ብቻ ነው የሚታየው። የሱ አይታይም። ለምን አይታይም? እኔ አሁን እንደዚህ አሁን ዛሬ ነው እንደ ሃይሚና ብሩኬ እንደዚህ አይነት ድራማ የሰሩት? እኔ እኮ ከሶሲ ጋር የሰሩ ጊዜ ሃይሚ እኮ ተረግጫለሁኝ ተሰድቤያለሁኝ ብላ ወታ ተናግራ አታውቅም። እሱ በራሱ ላይ ሲደርስ ብቻ ነው ዘሎ የሚያወራው። ግን ይወደዳሉ እነዚህ ልጆች። እሷ አታውቅም እንደ ይሄንን ነገር እንደዚህ ትወደዋለች። ይሄ የምትወደውን ልጅ በቃ በጥበብ ነው። አሁን አይታችኋል አይደል? እንዴት እኛም ለማምጠን እሷም ተለማምጣት ኑር ገደል ይግባ እና ይለያዩ። በቃ እነዚህ ልጆች እየተዋደዱ ይለያዩ አይደል? በእነሱ ሁለታቸው ይደባደቡ፣ አገባንም ይሰዳደቡ። እነሱ ግን ሴት ልጅ እሷን ሲሳደቡ ለምን አይናገርም ነው እንጂ እነሱማ ይሰዳደቡ፣ እንደፈለግ ይደራረጉ፣ አንድ ይሁኑልን። ግን እኮ እኔ የአንቺ ነገር አይገባኝም። እኔ ባለቤቴ ማለት እንግዲህ አላውቅም። እኔ እንደዚህ ስናገር አሁን እንደዚህ ስናገር ሃይሚን ጠልቼ ሃይሚን ለሃይሚ እንትን ብዬ አይደለም። እኔ ሃይሚን የሚገርምሽ ነገር ሃይሚን በጣም ነው ቆይ እኔ የማታ ልጅ ሁላችንም ኦኬ፣ ሁላችንን ሴቶች የማታ ልጅ ቆፍጣን ነው። ሰጡኝ አልሰጡኝ ምንድን ነው? እኔ ምን እንዴ ሲል ማርያም ሰላም፣ እንዴት ናችሁ? ትምህርት ቤት መክፈት አለበት ለወንድኖች እግዚአብሔርን ራስ ለማይናገር ወንዶች ትምህርት ቤት መክፈት አለበት። እኔ ጎንደሬ ነኝ። በጎንደርነት ምናምን ሰጣችሁኝ አልሰጣችሁኝ